ዛሬ ላይ ማህበራዊ ሚዲያ የፍርድ ወንበር ሆኗል። ብዙዎቻችን እኔም ኃጢአተኛ ነኝ ግን በሚል ቅጥያ ንግግራችንን እንጀምራለን። ይህ አባባል ትህትና ቢመስልም ውስጡ ግን የኔ ኃጢአት የተሸፈነ ነው፣ ያንቺ ግን አደባባይ ወጥቷልና እንድትነሻ አልፈቅድልሽም የሚል መሰሪ መልእክት አለው። ሰውን በኃጢአቱ ምክንያት ተስፋ እንዲቆርጥ ማድረግ የንስሐን በር እንደ መዝጋት ይቆጠራል። ሰሞኑን ባየነው የማህበራዊ ሚዲያ ስሟ ባምቢና በሸቱ መካከል የተፈጠረውን አተካራ በመጠቀም የራስሽ ጉዳይ ሙቺ ማለት ወይም ሞቷን ምርጫ እንዲመስላት ማድረግ ከክርስቲያናዊ ስነ ምግባርም ሆነ ከሰዋዊ ርህራሄ የወጣ ተግባር ነው። የመጨረሻው ዳኛ እግዚአብሔር ነው። የእምነታችን መሰረት የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ያስተማረን የፍቅር መንገድ ነው። ፈያታዊ ዘየማን በህይወቱ ሙሉ ሲዘርፍና ሲገድል የኖረ ሰው ቢሆንም በመጨረሻዋ ሰዓት ባሳየው ጸጸት ከቅዱሳን ቀድሞ ገነት መግባቱን አንዘንጋ። ይሁዳ ደግሞ በአንጻሩ ከጌታ ጋር አብሮ የበላ ተአምራትን ያየ ደቀ መዝሙር ነበር። ነገር ግን መጨረሻው ክህደትና ጥፋት ሆነ። ይህ የሚያስተምረን አንድ ትልቅ ቁም ነገር አለ። ማንም ሰው የሌላውን ሰው መጨረሻ የመወሰን ስልጣን የለውም የሚለውን ነው። ዛሬ የምናጥላላት ነፍስ ነገ ከኛ ቀድማ ንስሐ ገብታ የእግዚአብሔር ወዳጅ ልትሆን ትችላለች። እኛ ማንንና ነው እግዚአብሔር በሰራት ነፍስ ላይ የምንፈርደው? ሰዎች አንዳንዴ ኑሯቸውን ለመግፋት ለገንዘብ ችግር ወይም ካሉበት አስቸጋሪ ሁኔታ ለመውጣት ሲሉ ስብዕናቸውን የሚጎዱ ስራዎች ውስጥ ሊገቡ ይችላሉ። ብዙዎች በዛ ድርጊታቸው ውስጥ ሆነው እንኳን አንድ ቀን ከዚህ ህይወት ወጥቼ የነፍሴን ሰላም አገኛለሁ የሚል ተስፋ በውስጣቸው አለ። ይህንን የለውጥ ጭላንጭል በከባድ ትችት ማጥፋት ግለሰቡን ወደ ጥልቁ ጨለማ መግፋት ነው። አንድ ሰው ወደ በጎ ስራ ሲመለስ ይህ የይስሙላ ነው ብሎ መግፋት ግለሰቡ ለካስ ለኔ የሚሆን የለውጥ ቦታ የለም ብሎ እንዲያስብና ወደ ባሰ ጥፋት እንዲሄድ ያደርገዋል። የሰው ልጅ ክብር በፈጣሪው የተሰጠው እንጂ በሰዎች አስተያየት የሚወሰን አይደለም። ሰውን በፍቅር መመለስ እንጂ በቃላት ሰይፍ መቁረጥ ከባድ ዋጋ ያስከፍላል። በማህበራዊ ሚዲያ የምንሰነዝረው እያንዳንዱ ቃል አንዲትን ነፍስ ሊያቆም ወይም ሊያጠፋ እንደሚችል አስተውሉ። ከሁሉ አስቀድሞ ፍቅር ይኑራችሁ፣ ፍቅር የኃጢአትን ብዛት ይሸፍናልና ተብሎ እንደተጻፈ በመጽሐፍ ቅዱስ የሰዎችን ስህተት የምናይበት አይን የፍቅር እንጂ የጥላቻ አይሁን። በእርግጥ ከቅርብ ጊዜ ወዲህ በማህበራዊ ሚዲያ ላይ የሚለቀቁ አላስፈላጊ ምስሎችና ንግግሮች በታዳጊዎች ላይ የሚያሳድሩት ተጽዕኖ ቀላል አይደለም። የግል ነጻነት በሚል ስም የትውልድን ስነ ምግባር የሚሸረሽሩ ድርጊቶችን ማረምና መገሰጽ የማንኛውም ታዋቂ ግለሰብም ሆነ የማህበረሰብ ኃላፊነት ነው። ዝምታ ሁልጊዜ ወርቅ አይደለም። አንዳንዴ ስህተትን ዝም ማለት ስህተቱን እንደ መደገፍ ይቆጠራል። ስለዚህ ተግሳጽ በራሱ መጥፎ አይደለም፣ እንዲያውም አስፈላጊ ነገር ነው። በአሁን ሰዓት የሚታየው ሌላው ችግር ደግሞ አንድ ሰው ለተግሳጽ የተናገረውን ንግግር አውዱን በመቀየር ለሌላ የጥፋት ዓላማ መጠቀም ነው። ተግሳጹ ወደ ልብ እንዲመለሱ ታስቦ የተነገረ ቢሆንም አንዳንድ ሰዎች ግን ያንን ንግግር ተጠቅመው ግለሰቦችን ይበልጥ ለማሸማቀቅና ተስፋ ለማስቆረጥ ሲጠቀሙበት ይታያል። ተግሳጽን ወደ ሳይበር ጥቃት መቀየር ተገቢ አይደለም። የማረም ጥበባችን ሰዎችን ወደ በጎ መንገድ የሚመልስ መሆን አለበት። ሰውን መገሰጽ ያለብን እንዲታረም እንጂ ደንብሮ ወደ ባሰ ጥፋት እንዲሄድ ሊሆን አይገባም። አንድን ሰው በገደል አፋፍ ላይ ቆሞ ስናየው በቃላት ገፍትረን ገደል ውስጥ ከምንከተው ይልቅ እጃችንን ሰንዝረን ከገደሉ አፋፍ ማራቅ ይገባል። ብሞት ይሻለኛል ወደሚል ድምዳሜ እንድትደርስ ማድረግ የተግሳጽ ሳይሆን የጭካኔ ውጤት ነው። በሌላ በኩል ይዘት ፈጣሪዎችም ሆኑ በማህበራዊ ሚዲያ ላይ የምትታዩ ሰዎች የምታሳዩትን ድርጊትና ከአንደበታችሁ የሚወጣው ቃል ለታናናሾቻችሁ ምሳሌ መሆኑን መዘንጋት የለበትም። ዛሬ ላይ በሚታይ እርቃን ገላ ወይም ጸያፍ ንግግር የሚገኘው ታዋቂነት ነገ በወንድሞቻችን በእህቶቻችንና በልጆቻችን ህይወት ላይ ትልቅ መሰናክል ሊሆን ይችላል። ስለዚህ ከመናገራችንና ከመተግበራችን በፊት ይህ ለትውልድ ምን ያተርፋል ብሎ ማሰብ ብስለት ነው እና መታረም ያለበትን በደንብ እንገስጽ። ነገር ግን ተግሳጻችን
ነፍስን የሚገነባ እንጂ ሰውን የሚሰብር አይሆን። ስህተት የሰሩ ወጣቶች ከስህተታቸው ለመመለስ ሲጥሩ ድልድይ መሆን እንጂ መሰናክል መሆን የለብንም። ምክንያቱም ሁላችንም በህብረት የምንኖር ደካማ ሰዎች ነን። የዛሬው ቪዲዮ ይህንን ይመስል ነበረ። እናንተም እስቲ ሀሳብ አስተያየታችሁን በኮሜንት አጋሩኝ። በቀጣይ ደግሞ በሌላ ቪዲዮ እስክንገናኝ በቸር ቆዩ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።